ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደ ወደ አረብ ሀገር ለመምጣት ዝግጅት ላይ ያላችሁ ውዴቶቼ እነዚህን ሶስት ነገሮች ጥንቃቄ አድርጉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደ ወደ አረብ ሀገር ለመምጣት ዝግጅት ላይ ያላችሁ ውዴቶቼ እነዚህን ሶስት ነገሮች ጥንቃቄ አድርጉ። እነዚህን ነገሮች ጥንቃቄ ብታደርጉ ትጠቀማላችሁ። ቪዲዮ ላይክ እና ሼር እያደረጋችሁ ለብዙቶች እንዲደርስ ላችኋለሁ። አዳዲስ ቤተሰቦች ካላችሁ ደግሞ ሰብስክራይብ እና ላይክ እያደረጋችሁ ቪዲዮውን ጀምሩት። አንደኛና የመጀመሪያው ለደላላ ሙሉ ገንዘብ የመስጠት የለብሽም ወይም የለባችሁም። የደላላ አብዛኞቻችን በነፃ የምትመጡ እህቶች ምናምን ትኖራላችሁ። በመንግስት ምናምን ይባላል። ብዙዎቻችሁ አብዛኞቻችን የገጠር ልጆች ምናምን ግን በደላላ ስለምንመጣ በግል ደላላ ከኔ ጀምሮ ብር ከፍዬ ስለመጣሁኝ ሙሉ ገንዘብ ለደላላ መስጠት የለብሽም። ምክንያቱም እዚህ መጥተሽ እንደምታስቡት አይደለም። አንዳንዶች ሳሞተሉ ይመለሳሉ። አንዳንዶቹ ብቻ የተለያየ ነገሮች ያጋጥሟችኋል። ማለት ሲቀጥል ደግሞ ብዙ ነገሮች ነው የሚያጋጥሟችሁ። እንዲህ አሟችሁ መመለሱ ምናምን ነገር ራሳችሁ የግል የሆነ ህይወት ሊሆን ይችላል። ነገር ግን ደላሎች አብዛኞቹ ደላሎች ይዋሻሉ። የሚዋሹት ምክንያት ምንድነው? ለምሳሌ ወደ ቤሩት ሊልኳችሁ ወደ ዜት ነው የሚልኳችሁ፣ ወደ ዱባይ ይሏችኋል። ዱባይ ለመሄድ እናንተ ደግሞ ብዙ ገንዘብ ነው የሚያስከፍሏችሁ። ቤሩትና ዱባይ ትንሽ ዋጋው ዝቅና ከፍ ስለሚል እናንተ ከዚህ ላይ ጥንቃቄ ማድረግ አለባችሁ። ምክንያቱም ወደ ቤሩት ብትመጡ እናንተ ለደላላ ብዙ ወጪ አውጥታችሁ መታችሁ በቤሩት የሚከፈላችሁ ገንዘብ በጣም ትንሽ ነው። ቤሩትና ሳውዲ በጣም ትንሽ ነው። ለዱባይ ብላችሁ መታችሁ ለዱባይ የከፈላችሁት ገንዘብ ትክክለኛ ከደረሳችሁ ዱባይ ከደረሳችሁ በኋላ ለቤተሰባችሁ እንዲሰጥ ብታደርጉት ኖርማል የሆነ ነገር ነው። ምክንያቱም ዱባይ ማንኛውም ሰው ትንሽ እንኳን ቢሆን በቂ ገንዘብ ነው የሚከፈለው ማለት ነው። ቤሩትና ሳውዲ የምትመጡ ከሆነ ግና ለደላላ ብዙ ገንዘብ መስጠት እንደሌለባችሁ ነው የምነግራችሁ። አብዛኞቹ ደላሎች ይዋሻሉ። ወደዚህ ሀገር ነው የምንልክሽ፣ እንደዚህ አይነት ሺህ ብር ይከፈላል ምናምን ነው የሚሏችሁ። ከኔ ጀምሮ ምንዛሬው ስንት እንደሚሆን አላውቅም። ብትችሉ ደግሞ ከዚህ ቀጥ የምነግራችሁ ነገር ቢኖር ወደምትሄዱበት አገር ላይ ቋንቋ ለሚችል ምግብ ለሚሰራ ቋንቋ ለማይችል ምን ያህል እንደሚከፈል ትጠይቁ። በጣም ወሳኝ ነገር ነው። ምክንያቱም እናንተ በአንድ ወር በሁለት ወር የምታወጡትን ገንዘብ ደላላው ጥሩ ሆኖ በፍጥነት የሚያሰራላችሁ ከሆነ ቪዛው ምናምን ችግር የለም ትመጣላችሁ። ነገር ግን መታችሁ 6 ወር እስከ 7 እስከ 8 ወር የሚሆን ለምሳሌ ቤሩት ብትመጡ $150 ነው። እሱ ደግሞ እስከ 25,000 ብር ነው በኢትዮጵያ። አረብ ሀገር መጥተሽ ደግሞ 25,000 ብር ምንም አይደለም። ዱባይ ብትሄጂ በትንሹ ቋንቋ ማትቺ ከሆነ 40,000 ብር 45,000 ብር ሊከፈልሽ ይችላል። ስለዚህ ከዚህ ላይ ጥንቃቄ አድርጉ። ለደላላ ሙሉ ገንዘብ መስጠት የለባችሁም። የመጀመሪያው ነጥብ ማለት ነው። የሁለተኛው ነጥብ ደግሞ ከኢትዮጵያ የነበረች ነገር ካለ ለምሳሌ ብዙ ገንዘብ ደህና ስራ ይዘሽ ከሆነ ብዙ ገንዘብ ካለሽ እንደ ሆቴል እንደ ሱቅ የሆነ ነገር ካላችሁ ያን ነገር ሙሉ ለሙሉ በርካሽ ዝርግፍግፍ አድርጋችሁት አትምጡ። ምክንያቱም እዚህ መጣችሁ የሚያጋጥማችሁ ብዙ አይነት ነገሮች አሉ። አንድ በሰላም መጣችሁ ኦኬ ትመጡ ትችላላችሁ። ከዛም በኋላ ግን መጣችሁ የስራ ማጣት አለ፣ የሀገር ያለመመቸት ችግር አለ፣ የራብ የጥማት ችግር ምናምን ስላለ በአጋጣሚ በዚህ የተነሳ እናንተ ደግሞ ከዚህ ሀገር የመስራት ፍላጎት የለኝም እንዴ እዚህ ሀገር እኮ ምንም ነገር የሚጎለኝ ነገር የለም የዚህማ ከሀገር የተመልሼ በሰራ ይሻል ብላችሁ ልታስቡ ስለምትችሉ እዚህ ላይ ጥንቃቄ አድርጉ። ያላችሁን ነገር ሙሉ ለሙሉ እዛ ሀገር ሂጅ እሰራዋለሁ ብላችሁ ዝርግፍግፍ አድርጋችሁ አትምጡ። ማስቀመጥ ካለባችሁ ላይ የሆነ መስመር ብታስይዙት ወሳኝ ነገር ነው። ግን ሂጅ አረብ ሀገር እኮ ይሄን ያክል ሺህ ብር ይሰራል እየተባላችሁ ልክ እዚህ ሀገር 5 ዓመት 6 ዓመት የነበረች አንዲት ሴት ወይም አንዲት ጓደኛ ሀገራችሁ ልጅ ልክ እንዳጋጣሚ ስልክ ተደዋውላችሁ ስንት ሺህ ብር ነው ምናምን የሚከፈልሽ ብለሽ በምትጠይቂበት ሰዓት እሷ 60,000 ብር 70,000 ብር ካለችሽ እሷ ብዙ ነገር ትችላለች። ምግብ መስራት ትችላለች፣ ቋንቋ ትችላለች፣ የተለያዩ ነገሮች ማድረግ ትችላለች። ብዙ ነገር ትቻለች ማለት ደግሞ ብዙ ገንዘብ ነው የሚከፈላት። አንቺ አዲስ ወደ አረብ ሀገር ስትመጪ ያንን ሴባ አድርገሽ ስለምትመጪ እዚህ ላይ ጥንቃቄ አድርጉ። ብዙ እህቶች እኔ በውስጥ ያወሩኛል እንደዚህ አይነት እያሉ እንደዚህ አይነት አጋጠመኝ ምናምን እያሉ። ስለዚህ የነበራችሁን ዕቃ የመሳሰሉትን ነገሮች መስመር ብታስይዙት ያለ አግባብ ባትበታትኑት ወሳኝ ነው። ምክንያቱም ትመለሱ ትችላላችሁ። ብዙ ነው አጋጣሚው። ብቻ አረብ ሀገር እንደመጣችሁ ይመቻል ወይም ማለት አይደለም። የኔ ህይወት ሌላ ነው፣ አንቺ መተሽ የሚያጋጥምሽ ህይወት ሌላ ነው።
እንደዚህ አይነት ነገሮች የተለያዩ አጋጣሚዎች ስላሉ ከዚህ ላይ ጥንቃቄ ብታደርጉ ባይ ነኝ። በእውነት ከምሬ ነው። ብዙ እህቶቼ በውስጥ መስመር ስለሚያወሩኝ እንደዚህ አይነት ነገር ይሄን ቪዲዮ የምሰራው በዛ የተነሳ ነው። ስለዚህ ጥንቃቄ አድርጉ። ዝም ብላችሁ ልክ አሁን እንደነገርኳችሁ እንደዚህ አይነት ያጋጥማል ብለው በሚነግሯችሁ ሰዓት ያ ደግሞ ለኔ ያጋጥመኛል ለኔ ይሰጠኛል ብላችሁ ባትመጡ አስፈላጊ ነገር ነው። ምክንያቱም ከዚህ መታችሁ እነዛ ልጆች እንኳን ራሱ የእናንተን ህይወት ወይም የእናንተ የሆነ ነገር ምንም የሚያግዟችሁ ነገር የለም። ኢቭን እንኳን በቋንቋ ቢሉ ሁሉ ሀገር የተለያየ ሀገር ነው ቋንቋው። ላትግባቡ ትችላላችሁ ከጓደኞቻችሁ ጋር አውርታችሁ የመጣችሁ ምናምን ነገር። ስለዚህ እንደዚህ አይነት ነገሮችን ጥንቃቄ ብታደርጉ ያላችሁን ነገሮች እየዘረገፋችሁ ባትመጡ የተለያየ ነገሮች ብቻ እዛ አስባችሁ የምትመጡትና እዚህ የምታገኙት በጣም የተለያየ ነው። ከሁላችን ጋርም የተለያየ ነው። ማንም ሰው እዛ አስቦት የመጣው እዚህ ያገኘዋል ማለት አይደለም። ብዙ አጋጣሚዎች ስላሉ እዚህ ላይ በጣም ጥንቃቄ አድርጉ። መታችሁ ከዚህ ስትረስ ውስጥ ከምትገቡ ጭንቀት ውስጥ ከምትገቡ ራሳችሁን ብትፈትሹ ራሳችሁን ብትጠነቀቁ ባይ ነኝ። ሶስተኛ ደግሞ በጣም አስፈላጊና ወሳኝ ብዬ ነው ያስኩት ብዙ እህቶች የሚያጋጥማቸው ነገር ነው። በተለይ ደግሞ እዚህ ላይ ጥንቃቄ ብታደርጉት የሆነ ፕሮሰስ ከመጀመራችሁ በፊት ትዳር ወይም ፍቅረኛ የነበራችሁ ወይም ያላችሁ ወደ አረብ ሀገር ለመምጣት በምታስቡበት ሰዓት የመጨረሻ መለያያ ምናምን እየተባለ ከሱ ጋር መሰንበት ምናምን ነገር አጋጣሚ አለ። ብዙ ጓደኞች ያጋጥሙኛል እንደዚህ አይነት ነገር። ስለዚህ አመታችሁ እርግዝና ሊፈጠር ይችላል፣ የተለያየ ነገር ሊፈጠር ስለሚችል እዚህ ላይ ጥንቃቄ አድርጉ። እናንተ ልባችሁ መቆሙ ነው ወደ አረብ ሀገር ለመምጣት እንጂ ምን አይነት ነገር ያጋጥማችሁ ምናምን ነገር ቸክ አታደርጉትም። አብዛኛው እህቶች እንደዚህ ናቸው የሚያጋጥማቸው። ብዙ ወጪ አወጣችሁ መታችሁ እንደገና ደግሞ ወደ ኢትዮጵያ መመለስ ማለት በጣም ከባድ ነገር ነው። ስለዚህ ይሄን ነገሮች ጥንቃቄ ብታደርጉ ለእናንተ አስፈላጊ ነገር ነው። እርግዝና ሊፈጠር ስለሚችል ምናምን ነገር ማለት ባልና ፍቅረኛ ሌላ ነገር መጥፎ ነገር ሆነ አይደለም፣ ግን ደግሞ ብቻ መታችሁ ልጅ እንዳይገኝባችሁ ጽንስ እንዳይገኝባችሁ የተለያየ ነገር መታችሁ እዚህ መዳሞች ስለሚያስመረምሯችሁ እዚህ ላይ ጥንቃቄ አድርጉ። ለመምጣት በምታስቡበት ሰዓት ማድረግ ያለባችሁን ነገር መጠንቀቅ አለባችሁ ብዬ ነው የማስበው። እነዚህ 3 ነገሮች ወደ አረብ ሀገር ለመሄድ ዝግጅት ላይ ያላችሁ እህቶች ጥንቃቄ አድርጋችሁ ብታዩት ወሳኝ ነገር እንደሆነ ነው የማስበው። የዛሬ ቪዲዮ ይሄን ይመስል ነበረ። እነዚህ ነገሮች ጥንቃቄ አድርጉ ባይነኝ። ብዙ እህቶች ያጋጥመኛል እንደዚህ አይነት ነገር እንደዚህ ተፈጥሮ በዚህ ወጥቶ ወርዶ ምናምን ስለሚባል እንደዚህ አይነት ነገሮች ያለባችሁ ጥንቃቄ አድርጉ። ማለት ሁሉም ሰው ተመሳሳይ አይደለም። እናንተ ኢትዮጵያ አስባችሁት የምትመጡት ነገር እዚህ አታገኙትም። የሁሉም ሰው የተለያየ ነው። በዛ ላይ ደግሞ አንዳንድ ጓደኞች ጥሩ ጎኑን ብቻ ነው እንጂ የሚነግሯችሁ መጥፎ ጎኑን አይነግሯችሁም። እንደዚህ አይነት ነገር ያጋጥመኛል፣ እንደዚህ አይነት ነገር እኮ እንቶኔ እንደዚህ ደርሶባታል ምናምን ብለው ያን ያክል አይነግሯችሁም። ስለዚህ እናንተ ደግሞ ወደ የትኛው አረብ ሀገር ለመምጣት ስታስቡ የተለያየ ቦታ ለመጓዝ ስታስቡ ረጅም ዓመት መቆየት በምትፈልጉ ከሆነ ከምትሄዱበት ቦታ ላይ እነዚህ 3 ነገሮችን ጥንቃቄ ብታደርጉ ባይ ነኝ። ብዙ እህቶች ስለሚያጋጥማቸው ነው። የዛሬ ቪዲዮ ይመስል ነበር። እንደምትጠቀሙት በጣም እርግጠኛ ነኝ። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን ግን እንዳትረሱ። ላይክ ያላደረጋችሁ ላይክ አድርጉ። ሸር ያደረጋችሁ ደግሞ ለብዙ እህቶች ብታደርሱ። ሀሳብ አስተያየት፣ ጥያቄ ካላችሁ ደግሞ ወይም ያጋጠማችሁ ነገር ካለ ኮሜንት መስጫው ላይ ያስቀምጡልኝ። ብዙ እህቶች ደግሞ ኮሜንት ያነባሉ። ከኮሜንት ደግሞ ሁሉ መልሳቸው ሊገኝ ስለሚችል ያጋጠማችሁ ነገር ካለ በዚህ አይነት ምክንያት ኮሜንት መስጫው ላይ አስቀምጡልኝ።